ካንተ ጋር ከወንድሞች ከነቢያት ጋር የዚህ መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ ለእግዚአብሔር ስገድ አለኝ። እሺ እሱማ በእንግሊዝኛ አንብበው በእንግሊዝኛ። እሺ ለውጥ በእንግሊዝኛ እያሉ ነው ከታች። እሺ 8 ላም ኧረ ማንም የጻፈ የለም። ማንም የጻፈ የለም። እሺ ችግር የለም። And I John saw these things and hid them, and when I had hid and seen, I fell down to worship. I fell down to worship. ሰግድለት ዘንድ ተደፋው የሚለው ማለት ነው። ተደፋው ፌል ማለት መደፋት። ወርሺፕ አረገ ኤፍዬ ወርሺፕ አርጎ ለመላኩ አላረገ ልሰግድለት እንዴ ምንድነው? እንግሊዘኛው እንደዛ ነው። ወርሺፕ አረገ ልሰግድ ሲል ተደፋው ነው የሚለው። ምንድነው? ስማ ዝም ብለህ መጀመሪያ I fell down to ምን ለማለት ተደፋው አለ። I fell down ማለት ተደፋው ማለት ነው። to what? to worship ስግደት የሚለው እሱን ነው። ኦኬ worship የሚለው ስግደት፣ አማርኛው ስግደት የሚለው ነው። to worship before the feet of the angel which show me these things ይላል። ይሄንን ባሳየኝ መልአክ ፊት ልሰግድለት ዘንድ ተደፋው ይላል። ተደፋው አለ። ስለዚህ ሰገደ ማለት ነው። then ይላል then ይልና ምን ነው ደሜ? እሺ አንተ በለው ነው አይ በቃ በመላኩ ፊት አማርኛ አይ ቃል በቃል ይኸው አስተካከለው እኮ በመላኩ ፊት እሰግድ ዘንድ ተደፋው ነው እንጂ ልደፋ ባልኩ ጊዜ አላለም። ልሰግድ ዘንድ ተደፋው ነው ያለው፣ ወይም እንግሊዝኛው እንደዛ ነው። ስለዚህ ተደፋው ካለ አልተደፋውም የሚለውን ነገር ልታመጣ አችልም። አልሰገደም ተደፋ እንጂ አልሰገደም። ተደፋው ማለት ምን ማለት ነው እንዴ? ልሰግድ ተደፋው አለ። ልሰግድ ተደፋው ሊሰግድ ነው የተደፋው። መደፋት ማለት ተደፍቷል አልተደፋም? እኔ እናንተ የሚያግባባል ሊሰግድ ተደፍቷል አልተደፋም? ሊሰግድ ተደፍቷል ግን አልሰገደም። ስለዚህ መልአኩ ሊሰግድ ስደፋ አለ ከተደፋ እንዳትሰግድ ተጠንቀቅ ብሎ መልአኩ አስጠነቀቀው። እሺ የኔ አባት ይኸውልህ ኤፍዬ ሊሰግድ ተደፍቷል አልተደፋም? ተደፍቷል። ቴንኪው። ከተደፋ አንድ ሰው ከተደፋ በእግር ከተደፋ አልሰገደም ነው የምትለው? ሰገደ ነው የምትለው? ስግደት አለ እሱ የነገረ እሱ ራሱ ምን ነው አንተ የሚጽፈው ነው መጽሐፉን ድጋሚ እሱ ያርሱ ይነግርህ። መደፋትና መስገድ አንድ አይደለም። አሁንም ልብ ብላችሁ ስሙ። መደፋትና መስገድ በመጽሐፍ ቅዱስ ውስጥ አንድ አይደለም። መደፋት የምታስታውሱ ከሆነ ቆይ ሊስን ቱ ሚ መጀመሪያ ሰማኝ። እነ ጳውሎስ በእስር ቤት በነበሩ ጊዜ የምታስታውሱ ከሆነ የእስር ቤቱ መሰረት ተናወጠ። ከዛ እጆቻቸው ላይ ሰንሰለቱ ምናምን ተፈታታ፣ የወይኑ እስር ቤት ተናወጠ። በዛን ጊዜ የምታስታውሱ ከሆነ የወይኑ ጠባቂ ራሱን ሊያጠፋ ወሰነ። ምክንያቱም እስረኞች ያመለጡት መስሎት በዛ ግርግር ማለት ነው። ዴን እነ ጴጥሮስ መጡና በራስ ላይ አንዳች ነገር እንዳታደርግ ጳውሎስ መጡና በራስ ላይ አንዳች ነገር እንዳታደርግ እኛ ሁሉ በዚህ ያለን አሉት። ከዛ በኋላ ተደፋ አለ። በእግራቸው ስር ተደፋና ምን ላድርግ ጌቶቼ ብሎ ጠይቋቸው ይላል። ተደፋ አለ። አልሰገደም። እዛ ጋር አሁን ሰግዶላቸዋል ብላችሁ ያንን ትጠራላችሁ ነው። አልሰገደም። አክብሮት እኮ እኛ እኮ ለፍዬ አንድ ግልጽ ነገር ቆይ ይቅርታ አድርግልኝና እሺ ጠቅልሽ መደፋት ማለት መስገድ ማለት አይደለም። ዮሐንስም የነገረን ልሰግድ ዘንድ ተደፋው አለ። ኦኬ ልሰግድ ዘንድ ተደፋው። መልአኩ ደግሞ እንዳታደርገው ተጠንቀቃለኝ፣ እንዳትሰግድ ተጠንቀቃለኝ። ስለዚህ ዮሐንስ አልሰገደም። ለምን አልቀጣውም? ሰግዶ ያልከው ትክክል አይደለም። ዮሐንስ አልሰገደም። ሊሰግድ ሲል መልአኩ እንዳታደርግ ተጠንቀቅ ብሎታል። ስለዚህ ስግደት እሺ አንድ ግልጽ ነገር ልንገርህ አባብ፣ አንድ ግልጽ እሺ አንተ ለእግዚአብሔር ትሰግዳለህ፣ ትደፋለህ አትደፋም? ኖት ነሰሰርሊ መደፋ ስግደት ማለት መጽሐፍ ቅዱስ ኢየሱስ ራሱ ያችን ሴት ምን እንዳላት ታስታውሳለህ? ስለ መስገጃ ቦታው ስታነሳ ኢየሱስ በዚህ ወይ በዛ ማንልበት ጊዜ እግዚአብሔር መንፈስ ነው አለና የሚሰግዱለትም ደግሞ በእውነትና በመንፈስ ሊሆን ይገባል አለ። እና ለእግዚአብሔር የምትሰግደው በእውነትና በመንፈስ ነው የምትሰግደው ማለት ነው። ኦኬ በእውነትና በመንፈስ ኤፍዬ በእውነትና በመንፈስ አንተ ለእግዚአብሔር ስትሰግድ ስግደት የሚለውን ቃል ያመጣልሃል። ይሄ ስግደት ፕራክቲስ ስታደርገው ትደፋለህ አትደፋም? አልደፋም። እኔ የግድ እኮ መደፋት የለብኝም። አትደፋም። አንተ ለእግዚአብሔር አትደፋም?
እንደዛ አይደለም የሚገርም ኖት ነሰሰርሊ በመደፋት አይደለም እየነገርኩ አሁንም አልገባህም እንዴ እግዚአብሔር መንፈስ ስለሆነ የሚሰገደው በመንፈስ ነው አለ መስገድ ማለት ለእግዚአብሔር ሰሚት ማድረግ ራስን ማስገዛት ማለት ነው ለእግዚአብሔር ስትታዘዝ የእግዚአብሔርን ሐሳብ ስትፈጽም የእግዚአብሔርን ሐሳብ ስትኖር የእግዚአብሔርን ሐሳብ እና የእግዚአብሔርን እውነት ፕራክቲስ ስታደርግ ለእግዚአብሔር እየሰገድክ ነው እየተገዛ ነው ማለት ነው ኦኬ መስገድ ማለት እሱ እንጂ ዝም ብለህ እንደዚህ ቁጭ ብለህ ግንባርን መሬት ላይ ማጋጨት ማለት ነው ኤፍዬ ወርሺፕ አምልኮ ነው አይደል አምልኮ ነው ኦኬ አምልኮ በዝማሬ ይሆናል አምልኮ በመዝሙር ቴንክ ዩ በመዝሙር አምልኮ ሲሆን በጸሎት አምልኮ ይሆናል አይሆንም በጸሎት አምልኮ ይሆናል አይሆንም በጸሎት ነው ተነሰ መጽሐፍ ቅዱስ ጸሎትን እንደ አምልኮ እንትን አይለውም እንዳልኩ ነው ቀደም አምልኮ እንዴ አምልኮ መዝሙር ብቻ ነው እፍዬ አምልኮ መዝሙር ብቻ ነው መዝሙር ብቻ ነው አላልኩም እኔ አሁን ጸሎት መጽሐፍ ቅዱስ አይልም ጸሎት አምልኮ ነው አይልም አምልኮ ማለት መስዋዕት ለእግዚአብሔር ማቅረብ ማለት ነው ጸሎት የራስን ጥያቄ በእግዚአብሔር ፊት ይዘህ የምትቀርብበት ነው ልትቀበል ነው የምትሄደው ሶ ሁለቱ ኮምፕሊትሊ የተለያዩ ናቸው አንተ አጣማ ወዴት ልታመጡት እንደሆነ አውቃለሁ ከዚህ በፊትም እንደዛ ስትሉ ስለነበር ስለዚህ አምልኮ ነው አይደለም ማርያም ሌላ ነገር ሳይሆን ጸሎት አንተ እግዚአብሔር ዘንድ የሆነ ነገር ፈልገህ ጥያቄ ሪኩዌስት የምታደርግበት ነው እንጂ ለእግዚአብሔር የምትሰጥበት አይደለም ኦኬ አምልኮ ደግሞ ማለት አንተ ለእግዚአብሔር የምትሰጠው ነገር ነው ኦኬ ራስህን ሰውነትን ምስጋናህን አምልኮን whatever ቅድም እንዳልኩ የአምልኮ መገለጫዎችን ሁሉ የምታቀርብበት ነው ጸሎት ግን ሪኩዌስት ነው ከእግዚአብሔር ልትቀበል የምትጠይቀው ጥያቄ ነው ስለዚህ ኦኬ ምን መሰለው አሁን ወደዚህ ሐሳብ ያመጣን ምንድነው የአንደኛ ዜና መዋዕል ምዕራፍ 29 ለንጉሱና ለእግዚአብሔር ሰገዱ የሚለው ሐሳብ ነው ወደዚህ ያመጣን ሶዛት እኔ ደግሞ ስጠይቅ ተደፋ የሚለውን ቃል ላመጣለት ስል ነው 22 ላይ ራዕይ 22 ላይ ይሄን ሐሳብ ልናንሸራሽር ያልነው ማለት ነው ሶዛት አሁን ምንድነው ወርሺፕ ወይም ደግሞ አምልኮ እኔ ፕሮቴስታንት በሆንኩበት ሰዓት አምልኮ በዝማሬም ለእግዚአብሔር አምልኮን እንሰጣለን ገባ መሰጠትና መስጠትን ያካትታል አምልኮ መሰጠትና መስጠትን ያካትታል ያ ማለት ምንድነው መሰጠት በወርሺፕ ሊሆን ነው መስጠት ራሴን በእግዚአብሔር ፊት መድፋት ነው ያንን ደግሞ አደረኩ ማለት ምንድነው የሚያመለክተኝ ጸሎት ነው በጸሎት ወቅት ለእግዚአብሔር ተደፍቼ ማለት እሱ አይደለም መሰጠትና መስጠትን አምታታዋል ጭራሽ አቃይረዋል ቦታ መሰጠት ማለት ራስን መስጠት ማለት ነው ያ ማለት መሰጠትን በምን ምሳሌ ልንገር መሰለህ ለምሳሌ ሐዋርያው ቅዱስ ጳውሎስ እንደዚህ ይላል እኔ ሞቼ አሁን ክርስቶስ ነው በእኔ ሕያው ሆኖ የሚኖረው አለ ስለዚህ ጳውሎስ ለእግዚአብሔር እውነት የሞተ በተደጋጋሚ እንደሚናገረው ለዓለም ሞቶ ለክርስቶስ ነው የሚኖረው ማለት ነው ጳውሎስ መሰጠት ማለት እሱ ነው ራሱን ራሱ ጥለዋል ጳውሎስ ስለዚህ የተሰጠ ስለሆነ መስጠት አይገብደውም ለጳውሎስ አሁን አገልግሎት ምስጋና whatever የምትለው ነገሮች ሁሉ አይከብዱትም ለምን ተሰጥቷል ራሱ መጀመሪያ ራሱን አሳልፎ ሰጥቷል ማለት ነው ሶ በዛ መንገድ ነው ሁለቱ ቦታ አቃይራቸው እሺ ግን ማለት ነው ተደፋ የሚለው ቃል ኤፍዬ ተደፋ የሚለው ቃል ከወርሺፕ ጋር ማታገናኘው ከሆነ ከምን ጋር ታገናኘዋለህ ተደፋ የሚለው ቃል ከምንም ጋር አይገናኝም ይኸውልህ ሊሰግድ ዮሐንስ ያለው ልሰግድ ተደፋው አለ ሊሰግድ ኦኬ ሬዲ ነው ለመስገድ ሬዲ ሆኖ ልሰግድ ስደፋ አለ አልሰገድኩ አላለም ልሰግድ ስደፋ መልአኩ ደግሞ ምን አላሉ ተጠንቀቅ እንዳታደርገው አለ አይ መልአኩ ሲጀመር ዮሐንስም ቢሰግድ ኖሮ ተደፍቼ ስሰግድ ይል ነበር ልሰግድ ስደፋ አይልም ነበር እንደገና መልአኩም ደግሞ እንዳትደግሞ ተጠንቀቅ ነው እንጂ የሚለው እንዳትሰግድ ተጠንቀቅ አይለውም ነበር ከዚህ በኋላ መስገድና መደፋት ምንድነው ልዩነቱ መስገድ ማለት መስገድና እንትን ማለት ልዩነት አለው በጣም ልዩነት አለው በምን ቀይሬ ላስረዳ መሰለህ መስገድና እንትን ማለት ነው መስገድና መደፋትን እንደዚህ ቀይሬ በሌላ ነገር ቀይሬ ላስረዳ አሁን ልሰግድ ተደፋው አይደል ያለው ለምሳሌ ልዘምር ዘማሪዎችን አንተ ቸርች ስላልክ ታውቃለህ ዘማሪዎች ሊዘምሩ ሲሉ
ስቴጅ ላይ ይወጣሉ። እንትን ምሳሌ ያው በትክክል ፊት ላይ ያደርግ ይችላል፣ ግን እንትን ልሰጥ ነው እንደ ምሳሌ ልሰጥ ነው። ለምሳሌ እኔ መድረክ ላይ ወጥቼ ልዘምር ማለት ነው። ልዘምር ወጣው መድረክ ላይ ኪቦርዲስቱ አለ፣ ኪቦርድ ይዘዋል። ከዛ የምፈልገውን ሰጥቼዋለሁ፣ ቴምፖ ምናምን ኤቭሪቲንግ እንትን ይለናል። እሱ ሙዚቃ እያደረገ ነው፣ እኔ ኢንትሮ ብሪጅ እየሰራ ነው። ልገባ ልክ ሰርቶ ሲጨርስ እኔ ማይኩን ቼክ አድርጌ ልዘምር ነው። እስከዛ ድረስ ያለው ነገር ሊዘምር ነው ኤፍሬም ይባላል እንጂ ዘመረ አይባልም። ለምን ካፌ መዝሙር አልወጣም ገና፣ ልዘምር ነው። ኦልሬዲ ተዘጋጅቻለሁ፣ በቦታው ላይ ተገኝቻለሁ፣ መድረክ ላይ ቆሜያለሁ፣ እንዘምር ብያለሁ። ሰው ተነስቷል፣ እየጠበቀኝ ነው። ሙዚቃ ተጀምረዋል። ኦኬ ብሪጅ ሰጥቶኛል። ልገባ ነው። ልክ እስኪጀምር ድረስ መዝሙሩን ኤፍሬም ዘመረ አይደለም፣ ኤፍሬም ሊዘምር ነው የሚባለው። ልክ መዘመር ሲጀምር ግን ዘመረ ይባላል። ልክ እንደዛ ነው። አሁን እዛ ጋር ዮሐንስ አልሰገደም፣ ሊሰግድ ግን ነው። ሊሰግድ ቅድመ ዝግጅት አድርጓል። ሊሰግድ ቅድመ ዝግጅቱ ምንድነው? መደፋት፣ በመላኩ ፊት መደፋት። ቅድመ ዝግጅት አድርጓል። ሊሰግድ ነው። ልሰግድ ስል አለ፣ ልሰግድ ተደፋው። ከዛስ መላኩ ግን እንዳትሰግድ ተጠንቀቅ አለኝ አለ። ልክ እኔ አሁን ልዘምር ቆሜ ብሪጅ አልቆ ልክ ልገባ ስል እንዳትዘምር ብለህ ብታስቆመኝ ማለት ነው። አሁን አንተ የሆነ ምናምን እንትን ምናምን ተነስተህ ቆይ እንዳትዘምር ብለህ ታስቆምከኝ፣ ሳልዘምር ነው ያስቆምከኝ እንጂ ኤፍሬም ዘምሮ አስቆመው አትልም። አይ ይሄ አሁን ያመጣው እንትኑ ምንድነው መሰለህ? ላይክ ለመስገድ እኔ የጠየኩት ጥያቄ መስገድና መደፋት ልዩነት አለው የለውም የሚል ጥያቄ አለው። ለምሳሌ ደንግጦ ይኸውልህ፣ ቅድም እኮ ምሳሌ ሰጠው። ለምሳሌ የዛ የወይኑ ቤት ጠባቂ በነ ጳውሎስ እግር ስር ተደፋ ይላል። ሲደፋ እሱ ደንግጦ ነው የተደፉት። አከበራቸው አላከበራቸውም? ነርቨስ ሆኗል ሰውየው፣ ነርቨስ ሆኗል። አከበረ አላከበረም? መደፋት ማክበር አይደለም አባዬ እንዴ። ቆይ እነሱ ጋር የሆነ ነገር ስላየ ነው የተደፋው? ይፍዬ አይደለም፣ ነርቨስ ሆኗል። እሱ ደንግጧል። ደንግጦ እኮ ራሱን ሊያጠፋ ነበር። ይሄ እኮ ራሱን የሚያጠፋ ሰው እኮ ነው። ጭራሽ ሶሳይቲ ላይ ተረጋጋና ራሱን ሊያጠፋ ሲል እኮ ነው ተው እንዳታጠፋ ያሉት እነሱ። ራሱን ሲያቅ ግን ማለት ነው ያስቆሙት እኮ ኤፍዬ ራሱን ሲያቅ በእነሱ እግር ስር ተደፋ ይላል። ራሱን ስላወቀ ነው የተደፋው። ራሱን ባያውቅ እኮ ራሱን ነበር የሚያጠፋው። ተደፋ አልሰገደላቸውም። ይሄኛው መደፋት የክብር መደፋት ነው። የክብር መደፋት የክብር መደፋት ነው የሚባለው። አዎ ለዳዊት አንደኛ ዜና ምዕራፍ 29 ላይ ለዳዊት የክብር መደፋት ተደፉ። ለእግዚአብሔር ደግሞ የክብር መደፋት የሚባል ነገር መጣ። እኔ የክብር ስግደትን እንደስል ማንም ኦርቶዶክሳዊ የአምልኮ መደፋትን በየትኛውም ቦታ አያደርግም። ማንም እኔን ጨምሮ የአምልኮ መደፋትን አያደርግም። እኔ የክብር መደፋትን አደርጋለሁ። እስቲ የክብር መደፋትና የጸጋ መደፋትን አሳየኝ በመጽሐፍ ቅዱስ። እኔ ያለ ዛሬ ሰምቻለሁ። በነገራችን ላይ የአክብሮት መደፋት እና የአምልኮ መደፋት የሚባል ተርሚኖሎጂ ዛሬ ገና ነው የሰማሁት። በነገራችን ላይ ሰምቼ አላውቅም ደግሞ እና ባለቤቱ አንተ ነህ። ይሄ ነገር እንትን ከተባለ ሰዎች ከወደዱትና ኢንተርቴን ካረጉ ያንተ ነው። አንተ ክሬት ያደረግከው አንተ ዲፋይ ማድረግ ያልቻልከው ምንድነው መሰለህ? መስገድና መደፋት። ሰገደ ምንም ዲፋይን አድርጌልሃለሁ። አላረክም እኮ ሰገደና ተደፋ የሚለው ኦኬ። መደፋት ነው። መደፋት ሰው ደንግጦ ይደፋል። መደፋት ማለት እንደዛ ማንኛውም ሰው እግር ላይ ይደፋል። አያለው አንዳንድ ቪዲዮዎችን ምናምን ፌስቡክ ላይ ምናምን አያለው። እኛ ሀገር ራሱ የሆኑ ይሄ ደንብ አስከባሪ ምናምን መንገድ ላይ የሚሸጡትን ይዘው ሲመቷቸው ምናምን እግራቸው ላይ ጥምጥም ምናምን ይላሉ ማለት ነው። ለምንድነው? ፓወር አላቸው የላቸውም? ፓወር አላቸው የላቸውም? የምኑ ፓወር? ሲጠመጠሙ እነዛ ደንብ አስከባሪዎቹ ፓወር አላቸው የላቸውም? ፓወር አላቸው ኢንሴንስ እነሱን የመደብደብ እያልከኝ ከሆነ ኃይል አላቸው። ኃይል ካላቸው ያንን ኃይል እንዳይጠቀሙ እነዚህ ልብስ ነጋዴዎች ይደፋሉ በእነሱ እግር ስር እንዳይጠቀሙ። ምክንያታቸው የተለያየ ይሆናል። ስለዚህ እነሱ ማለት እግዚአብሔር ናቸው ማለት ነው።
ምን አገናኘው? ዛቲስ አያር ይሄ ነው ዋናው ይሄ ነው። ለእግዚአብሔር ተደፋ ያለ ማን ነው? ደንብ አስከባሪ ማለት እግዚአብሔር ማለት አይደለም። ለእግዚአብሔር ተደፋ ያለ ማን ነው? ቴንኪው ለእግዚአብሔር ይኸውልህ፣ ስደፋ የአምልኮ ስግደት ነው የምሰግደው። ማን ነው ተደፋ ያለ ለእግዚአብሔር? ማን ነው ተደፋ ያለ ለእግዚአብሔር? ማን ነው ተደፋ ያለ? ስግደት ሁሉ ለእግዚአብሔር ይቀርባል። በምን ስግደት አይደለም መደፋት እንዴ? ዞሮ እዛው ትገባ። አዳምጠኛ እንዴ ኤፊኬ የኔ አባት ስግደት መደፋት አይደለም። ይሄን ሰው አውርዶ አንዴ ዶ የሚባሉ አውርዶ በቃ አውርዶ እየመለሰልህ እኮ ነው። ሚውት አድርጎ በቃ ሚውት አድርጋ ብራዘር እናውራ እኔና ጣባ እናውራ። ጆሮ የለም እኮ አንተ አትሰማም። ቴንኪው አመሰግናለሁ ስለ ስድብህ። ቴንኪው አመሰግናለሁ ስለ ስድብህ። ቴንኪው እግዚአብሔር ያክብር። ስለዚህ አሁን ደሜ እኔ አሁን ማወቅ ፈልገው የጸጋ መደፋት የሚባል ትምህርት ከየት ነው ያመጣኸው? ኖ እኔ ስለ ጸጋ መደፋት አላመጣሁም። እኔ ያመጣሁልህ ጥያቄ ምንድን ነው? ቆይ ምንም አላልኩም። እኔ ጸጋ መደፋት አላመጣሁም። ምንድን ነው ያልኩህ? አንደኛ ዜና ምዕራፍ 29 ቁጥር 20 ላይ ያለው ሐሳብ በንጉሱ ፊትና የጸጋ መደፋት አላልክም? ቆይ ኧረ እኔ ስለ ጸጋ አላወራሁም። በንጉሱ ፊትና በእግዚአብሔር ፊት ሰገዱ። ቴንኪው የክብር መደፋት እኛው ቴንኪው እኔ ለድንግል ማርያም ስሰግድላት የክብር ስግደት ነው የምሰግድላት። ስግደትና መደፋት አንድ አይደል፣ አትቀላቀል። ስግደት ስግደትን በተመለከተ ነገር ስግደት የሚገባው እግዚአብሔር ከእግዚአብሔር ውጪ ምን አይነት ስግደት ለያ ምንም አይነት ሁለት አይነት ሶስት አይነት ስግደት የለም አለ። እኔ እግዚአብሔርን አመልከዋለሁ አላመልከውም? እሱን አንተ ታውቃለህ። ደግሞ አመልከዋለሁ። የአምልኮ ስግደት ለእግዚአብሔር እሰጣለሁ አልሰጥም? እሰጣለሁ። ገባ? እሰጣለሁ። እኔ ወላጅ አባቴና እናቴን አከብራቸዋለሁ። ማትመልሰው ጥያቄ ልጠይቅህ። ቆይ ችግር የለው። ይሄ ልጨርስልህ። ወላጅ እናቴና አባቴን አከብራለሁ። ወላጅ እናቴና አባቴን ሳከብር ያመጣዋትን ሚስቴን ወላጅና አባቴ ፊት እግራቸውን ስሜ እወጣለሁ። ይህንም ማድረገው ለምንድን ነው? የአክብሮት ስግደት ነው። ለማ ስግደቱ ወደ እግር መሳም ወረደ። ያ እየሳምኩ ነዋ። ወላጅ አባትና እናቴን የአክብሮት ስግደት እየሰጠው ማለት እግር መሳም ነው። ኖ ክብር መስጠት ነው። ክብር መስጠት ነው። ታዲያ ምን ነው ቀላቀልከው? አሁን ስለ ስግደት እያወራህ አንድ ጊዜ ለመደፋት ታወራ፣ አንድ ጊዜ እግር ስለመሳም ታወራለህ። ደሜ በጣም በጠበጥከው። ኖ አልበጠበጥኩትም። ሜፍዬ ይኸውልህ፣ ስግደት መደፋትን ያመጣል። ስግደት አንድ ሰው ሰገደ ሲባል ይደፋል። ተደፋ ሲባል ምንድን ነው የሚያመጣው? የአምልኮ መደፋትንና የክብር መደፋትን ያመጣል። ይሄ መደፋት የሚለው ከበስተጀርባው የክብር መደፋት የሚባል የለም። የአምልኮ መደፋት የክብር መደፋት የሚባል የለም። መረባክተው እና ለምን ተደፋሽ እንዳታደርጉ ለምን አለው? ስለተደፋ እንዳታደርገ ያለው እኮ ሊሰግድ ሲደፋ እንዳታደርገው ተደፋ ያለው መልአኩ። ስለ ባይደፋ ይለው ነበር እንዴ? ባይደፋ ሊሰግድ ነው የተደፋው። ግን ባይደፋ ይለው ነበር ወይ? ስለተደፋ ነው ያለው። ባይደፋ እኮ ሊሰግድ ሲደፋ ባይደፋስ? አሁን ዋናው ሜን ፖይንቱ ባይደፋስ ነው። ኤፍዬ ዋናው ሜን ፖይንቱ ዋናው ሜን ፖይንቱ ባይደፋስ ነው። ባይደፋስ እዮብን ማስገባው። እንደዛ ከሆነ እዮብ ዘሚካኤል አስገባው። ማን ሞለታን ካስገባ እዮብ ዘሚካኤል አስገባው። አስገባለሁ እኔ ይላክልኝ። በቃ ኦርቶዶክሳውያን አስገቡ። ችግር የለም። እዮብ ዘሚካኤል ላክ። አስገባለሁ። ችግር የለም። እዮብ አላክልኝ። እዮብ ዘሚካኤል ላክ። ኦኬ እኔም ማወራ ስግደት አለ፣ መደፋትን ያመጣል። ስግደት ምን ያመጣል? መደፋትን። መደፋት ምን ያመጣል? የአምልኮ መደፋትን ያመጣል። የክብር መደፋትን ያመጣል። ይሄ የአምልኮ መደፋት የክብር መደፋት የሚባል ነገር የለም። እሺ ልጨርሳ። የአምልኮ መደፋትን የሚያመጣው ምን ላይ ነው? እዚህ ዮሐንስ ራዕይ ምዕራፍ 22 ላይ ነው። አታደርጋለሁ። ለምን ዮሐንስ ያደረገው የአምልኮ መደፋትን ነበረ። ግን የአምልኮ መደፋት የሚባል ነገር እየፈጠርክ ነው። ልጨርስ። አንደኛ ዜና ላይ ግን ሲደፉ ማን ነው ያቀረቡት? የአምልኮ መደፋት ሳይሆን የክብር መደፋት ነው። ለማን? ለዳዊት። ለእግዚአብሔርስ የአምልኮ መደፋትን ያደረጉት። ሁለቱን የተለያየ ነገር ላይ የምታስቀምጣቸው
ረስተን ከሆነ የላችሁም። ምን መምህራን ምንድነው አገቡም እንዴ? ኦርቶዶክሳውያን ይቅርታ ቋንቋ እሺ ትናገራለህ። እሺ ቆይ ከስር ማለት ኦርቶዶክሳውያን እየጻፋችሁ ነበር። መምህራኖች ለምን አገቡ? ሙለታ ገባ እንዴ? ለምን አገቡ? እናንተ አንድ ቁጥር ጻፉ። አንድ ቁጥር ጻፉ። አንድ ቁጥር እንዴ አንድ ቁጥር ጻፉ። ቢያንስ 400 ሰው እዚህ ጋር አለ እንዴ? አንድ ቁጥር ጻፉ። ጸጋዬ ካላውን አንተ አንድ ቁጥር ጽፋለህ እንዴ? የሰው ሰው ይደፈርክ። ኤፍዬ ሰላም ነው አላ የለም ኤፊ ምንምታ ወይ ጆ እንዴት ናማ ኦኬ እሺ በቃ ሌላ ቀን ጠይቅ ነበር። ተደሜ ጋር አውሩ ልጠይቅ ነበር። ሌላ ቀን እንገባለን። አይ ችግር ይሁንና እንጨርሳለን። ደሜ አሁን አንተ ማይሉ ነገር መጽሐፍ ቅዱስ ማይሉ ብዙ ነገሮችን ነው የምትለው። አሁንም እዛ ጋር የአክብሮት መደፋትና የእንትን መደፋት ምናምን ትላለህ አይልም መጽሐፉ የሚለው። አሁንም ቅድምም እንዳወጣሁት መጽሐፉ ሲገለጥ እኔ አሁን መጽሐፍ ሳሊዝ ነው የማወራው፣ ግን ሲገለጥ አንተ የምትለው ነገር መጽሐፉ ላይ የለም። አሁን እዛ ጋርም ለንጉሱና ለእግዚአብሔር ሰገዱ የሚል ነው እንጂ ለያይተውም አይደለም እዛ ላይ የሚናገረው። አንተ ግን ለያይተህ ታመጣለህ። ለንጉሱ የአክብሮት አደረጉና ለእግዚአብሔር ደግሞ ምናምን እንደዛ ይላል መጽሐፉ። ገባኝ። አንደኛ ዜና ምዕራፍ 29 ላይ በምን አይነት መልኩ ሰገዱ? በቃ ሰገዱ፣ ለንጉሱና ለእግዚአብሔር ሰገዱ ይላል። በምን አይነት መልኩ? በምን አይነት መልኩ ማለት ነው? ጓዳ ምን አንገታቸውን አዘንብለው ነው? ተንበርከከው ነው? ምን ብለው ነው የሰገዱት? አይ ምንም ስፔሲፊክ አንገቱን አቀርቅር። አረ ይናገራል ይናገራል። አንደኛ ዜና ምዕራፍ 29 ላይ ይናገራል። መጎንበሳቸውን ነው የሚናገረው። ቴንኪው። ስለዚህ አጎነበሱ ማለት ማን ነው? እንደተደፉ ነው የሚያመለክተው። እኔ ደምረው አሁን እኔ እዛ ጋር ተደፉና አጎነበሱ ምናምን አይደለም እለ ተጎነበሱም አጎነበሱም በል የፈለገ ነገር ያርግ ለይቶ አላስቀመጠም። ለንጉሱና ለእግዚአብሔር ነው የሚለው ቃሉ። ከፈለክ እናውጣው እኮ አሁን ለይቶ አላስቀመጠም። ይሄ ነው እኮ ይኸውልህ ልዩነቱ እዚህ ጋር ነው። አየህ የአክብሮት መደፋትና የአምልኮ መደፋት ነው ያልከው። ኬት አምጥተህ ነው? እዛ ጋር ለንጉሱና ለእግዚአብሔር ነው የሚለው አለየም ነው የምልህ እኔ። አንድ ሰው ምን አደረገ መሰለህ ፍዬ? አንድ ሰው እዛ ቦታ ላይ ማለት ነው አንድ ሰው ዳዊት ከባረከና ካመሰገነ በኋላ ህዝቡ ይላል ለንጉሱና ለእግዚአብሔር አንገታቸውን ዘንበል አደረጉ ይላል። ያ ማለት ምንድን ነው? በአንድ በተመሳሳይ መልኩ ለእግዚአብሔር በሚሰጠው የአምልኮ ስግደትና ለዳዊት የሚሰጠው የአክብሮ ስግደት፣ ምክንያቱም ዳዊት አምላክ አይደለም፣ የአምልኮ ስግደት አይገባውም። ሶዛት በተመሳሳይ መልኩ አንድ አይነት ስግደት ነው ያደረጉት። ያ ስግደት ለእግዚአብሔር የአምልኮ ይሆናል፣ ለዳዊት ደግሞ የአክብሮት ይሆናል። ንጉሥ ስለሆነ ቀያይራት ደግሞ ሌላ አዲስ ትምህርት ፈጠርክ። ኦኬ ሌላ አዲስ ትምህርት ፈጠርክ። ስለዚህ አሁን ደግሞ ምን እያልክ ነው? ስግደት ስንሰግድ ኦኬ አንድ ስግደት እንሰግዳለን፣ ለማርያምም ለእግዚአብሔርም አንድ ስግደት እንሰግዳለን። ያ ስግደት ግን ማርያም ጋር ሲደርስ የአክብሮት ይሆናል፣ እግዚአብሔር ጋር ሲደርስ ቴንኪዩ። አመሰግናለሁ። እግዚአብሔር ያክብርልኝ። አሁን እንደዚህ ብሎ የተናገረ ከቤተክርስቲያን አባት አለ? ከመጽሐፍ ቅዱሳችሁ እግዚአብሔር ይኸው መጽሐፍ ቅዱስ አመጣሁልህ። አንደኛ ዜና ምዕራፍ 29 አመጣሁልህ እኮ። አንደኛ ዜና ላይ ያለው ለንጉሱና ለእግዚአብሔር ሰገዱ ነው የሚለው። ምን አይነት ስግደት? ምን አይነት አይናገርም እዛ ጋር። አንተ ደግሞ ስለዚህ እሱን ተቀበል። ምን ብለን አንተ መጽሐፍ ቅዱስ ልጽፍ ነው እንዴ ዛሬ? ኖ ወይ ይኸው አንደኛ መጽሐፍ ቅዱስ ካልጻፍክ ኬታ መጣህ አንተ? እግዚአብሔር ጋር ሲደርስና ዳዊት ጋር ሲደርስ ተለያየ ስግደቱ የምትለው ኬታ አምጥተህ ነው አንተ? ማን ነገር? ለዚህ እኮ ነው ቃሌ ያ የሙስሊሙ ልጅ ሲጠይቀው አየህ፣ ወደ ሌላ አትሂድ። አሁን የምጠይቅህ አሁን እዛ ጋር ለንጉሱና ለእግዚአብሔር ሰገዱ ብሎ መጽሐፍ ቅዱስ ዘጋ። ከዛ አንተ ምን አልክ? ያ ስግደት ዳዊት ጋር ሲሄድ ያምልኮ ሆነ፣ ራሱ አንዱ ስግደት። እግዚአብሔር ጋር ሲሄድ ደግሞ ያምልኮ ሆነ አልክ። ኬታ መጣ ይሄን? ቴንኪው። ለዳዊት አምላክ ነው መልስልኛ። ቴንኪው። መልሱን ልመልስልህ እኮ ነው። ዳዊት አምላክ ነው ሰው ነው? አምላክ አይደለም፣ ሰው ነው ዳዊት። ለሰው ምንድን ነው የሚገባው?
ለሰው ምን ይገባል? መልስልኛ የፍዬ አቦሌ። እንደውም በቪዲዮ ልገለጥ ማርያምን። ቆይ በቪዲዮ ልገለጥ። ለሰው ምንም አይገባም። ኤፋዬ በትክክል ነው አክቹሊ እየመለስክለት የነበረው። ለሰውማ ምንም አይገባም። ምን ይገባል? ለሰው ደግሞ ሰው ያመልካል፣ ይሰግዳል፣ ያመልካል እንጂ ምን ይገባል? እስኪ አሁን ኤፋዬ የጠየቀህን ራሱን ጥያቄውን ከቤተ ክርስቲያን አባቶች አሁን ያጠቀስከው ጥቅስ አንተ በተረጎምክበት መንገድ የተረጎመ ሰው እሱን እስኪ አቅርብ ደሜ። አንተ በፈታህበት መንገድ የፈታ ቤተክርስቲያን አባት ቆሞን አቀርብልኝ። ይኸውልህ አንተ ያልተረጎመውን አቀርብ። ክሌም ያደረክ እኮ አንተ እኮ ነህ። አንተ ፈታ። ቆይ እዛው መጽሐፍ ቅዱስ ላይ እኮ ነው የነገርኩህ። እዛው መጽሐፍ ቅዱስ ላይ ምን አልኩ? ለዳዊትና ለእግዚአብሔር አንገታቸውን አዘንብለዋል አለ ሙሉታ እኮ እና ይኸውልህ ደሜ እናንተ ኦርቶዶክሳውያን ናችሁ እንደ ጴንጤ በራሳችሁ አዳምጠኝ። ይኸውልህ አንዴ በማርያም አንድ አዳምጠኝና ለዳዊትና ለእግዚአብሔር አንገታቸውን አዘንብለዋል አላዘነበሉም? አሁን አትጠይቀኝ። እኔ የጠየኩህን መልስ ነው። በመጀመሪያ ደረጃ የአንደኛ ዜና ምዕራፍ 29 መልስልኝ። ኖ መልስልኝ። የአንደኛ ዜና ምዕራፍ 29 መልስልኝ። ቤትህ እኮ ሲሆን እኮ ይሻላል። አንተ ሰው ቤት ሲሆን ትረብሻለህ። አንተ ቤትህ ላይ ነው አክብረታ ቤትህ ላይ ያጎቴ ቤት ነው። ይኸው አንድ ግልጽ ነገር ንገር፣ ያጎቴ ቤት ነው። በነገራችን ላይ በቃ እሺ፣ አክብረህ አውራ። ይኸውልህ ምን እያልኩ መሰለህ፣ አንተ ክሌም አደረግክ አይደለ? ክሌም ያደረግከውን ነገር ይሄንኑ አንተ እንደፈታው አድርጎ የፈታ የቤተክርስቲያን አባት አምጣና ከዛ በኋላ አትሊስት ሙግትህ ልክ ራስህ እንግዲህ እናንተ ምንድነው የምትሉት ኦርቶዶክሳውያን መጽሐፍ ቅዱስ እኛ በገዛ መንገዳ እንደፈለግን እኛ አንተረጉምም። ስለዚህ ትርጉሙ አባቶች እንደፈቱት ነው የምንቀበለው ትሉ የለ። ስለዚህ አሁን በፍቃድህ አተርጉመውና አንተ ምን ታረጋለህ? ይሄንን ቃል አንተ በተረጎምከው መንገድ የተረጎመ የቤተክርስቲያን አባት አንድ አምጣልኝ። ይኸው ልጠብቅህ ማስረጃ። ኦኬ አንተ እኔ ደግሞ ያልተረጎመውም እኔ የተናገርኩትን አንተ በምታሰበው መልኩ የተረጎመውን የቤተ ክርስቲያን አባት አምጣልኝ በመጀመሪያ። እኔ ማቅረብ አልችልም ነው? እኔ ማቅረብ አልችልም እና አንተ አቅርብልኝ ነው? አንተ አቅርብ እያልኩ እኔ መጽሐፍ ቅዱስን አቅርብ ይላለሁ አለ። ምን ብዬ ክሌም አደረኩ? እዛ ጥቅስ ላይ እኮ ይቅርታ፣ እኔ ክሌም ያደረኩት ነገር የለም አይደል? ቆይ አንዴ ይቅርታ፣ እኔ አሁን አንደኛ ዜና ምዕራፍ 29ን ቁጥር 20 አመጣሁልህ አለ። ሶዛት ለንጉሱና ለእግዚአብሔር አንገታቸውን ዘንበል አደረጉ። ይሄንን እንደዛ ብለው የቤተክርስቲያን አባቶች አንተ እንደፈታው አድርገው ፈተዋል። ያልፈታውን አሳይ። እሺ አልፈታም ብለህ የምትለውን አምጣና አሳይ። የፈታውን አሳየኝ እያልኩ ያልፈታውን ትለኛለህ እንዴ? አንተ የፈታ እንዳሳየኝ እያልኩ መጽሐፍ ቅዱስ ተቀምጦልኝ ለምን ነው ቤተክርስቲያን አባት ጋር የምሄደው? መጽሐፍ ቅዱስ ተቀምጦልኝ ማለት ነው። አሁን እንግዲህ ዞሮ መጽሐፍ ቅዱስ አንተ ደግሞ አምጣ። ሶሎ እንድትሆን አንተ አምጣ። ሶሎ እንድትሆን አንተ አምጣ። ሶሎ እንድትሆን እሺ አምጣ። እኔ ምንድነው የማመጣው? ምን ላምጣ? እኔ ምን ክሌም አደረኩ? አንተ እኔ የምለውን ምንድነው ክሌም ያደረኩት? ምን ላምጣ? እሺ አንተ እኔ ሶላ አልከኛ። አንተ ደግሞ ሶሎ እንድትሆን እኔ ያልተረጎምኩትን እኔ የማልናገረውን የሚቃወም አባት አምጣ። የሚቃወመውን አባት ምን ክሌም አደረኩ? እኔ ምንድነው የማመጣው? ለምኑ ማስረጃ ላምጣ? እኔ ሶላ አልከኝ። አንተ ሶሎ እንድትሆን አንደኛ ዜና ምዕራፍ 29 ቁጥር 20 ማለት ነው። እኔ በተረጎምኩት መሰረት ያልተረጎመን አባት አምጣ። ቶሎ በል ፍጠን። ኦኬ። አሁን አንተ ባልተረጎምክበት መንገድ ያልተረጎመ አንድ አባት ባመጣ ምን ትላለህ? አምጣ እያልኩ ነው። ምን ትላለህ? ሰው አሳየኝ። ቆይ እኮ ላቅርብና ይሄንን አንተ ያልከውን ነገር ላቅርብና አንተ ይሄንን ትምህርት ትተዋለህ። አንደኛ ዜና ምዕራፍ 29 ቁጥር 20 ማለት ነው። በተለየ መንገድ እንደፈታኸው አድርጎ ያልፈታ ሰው ባቀርብ ትተዋለህ ወይ? እየጠበኩ ነው አባ፣ እየጠበኩ ነው። ቆየ ዘገየ። ትተዋለህ ወይ? ትምህርቱን ትተዋለህ ወይ? ከናካቴው እያልኩ ነው። አዎ እተዋለሁ። እተዋለሁ። አምጣ። ኦኬ እሺ፣ ላምጣልህ። አንድ ቤተክርስቲያን አባት ነው ያልከኝ። አንተ በፈታህበት መንገድ አድርጎ ያልፈታ አንድ ቤተክርስቲያን አባት አመጣልሃለሁ። ይሄንን ትምህርት እተዋለሁ ብሎ ቃል ገብቷል። ተመልከቱ። ላምጣልህ፣ ጠብቀኝ። ትልቁ ላይ አድርገው ይፍዬ፣ ትልቁ ላይ አድርገው።
ደሜ አሁን እኔ የክብር መደፋት ነው ዛሬ እንትን ያለኝ ትንሽ በቃ ጠብቀኝ። እናንተ እስከዛ ይፋ ይቀጥሉ። እኔ አወጣለታለሁ። እሱ በፈታበት መንገድ አድርጎ ያልፈታ ሰው አንድ አመት አለ። እንዳረሳ አንደኛ ዜና ምዕራፍ 29 ቁጥር 20 ላይ ህዝቡ ለንጉሱና ለዳዊት አንገታቸውን ዘንበል አድርገዋል። እኔ ምን አልኩኝ? ለዳዊት የአክብሮት ስግደት ሰገዱ፣ ለእግዚአብሔር ደግሞ የአምልኮ ስግደት ሰገዱ። አልሰገዱም የሚል ለዳዊት የክብር ስግደት አልሰገዱም። ለእግዚአብሔር አንተ መጽሐፍ እንዳይጠፋብኝ ማስረጃዬን አፈረሰው። እንደው በሸራ ይጃሉ አምጣ። በትልቁ አድርገው ማስረጃዬን ስማ። ንገረኝ፣ የምታምጣው መጽሐፍ ንገረኝ አንዴ ስማ እኮ ንገረኛ። እኔም ላውጣ እኮ ቆይ መጀመሪያ ተስፋ አሁን አፈረስክ። ምን አለ መሰላችሁ? ሚት አድርገው አንዴ ፕሊስ። በመንፈስ ቅዱስ እንደ ትልቅ ሰው እናውራ እንጂ ደሜ የክብር ይሄ ምንድነው የሚባለው? የጸጋ ስግደት ወይ የክብር ስግደት ለሰው እንደሚገባ በዚህ ጥቅስ ክሌም አደረክ ማለት ነው። አሁን እየተከራከርን ያለ ነው እሱ ነው። ወይ የአክብሮት ስግደት አልክ፣ የአክብሮት መደፋት አልክ፣ እንደዛ ብለህ ፈታኸው ማለት ነው። አልሰገዱም ብለህ አምጣ አይደለም። በዚህ ጥቅስ መሰረት የአክብሮት ስግደት ይገባል። አንዴ ፕሊስ አንዴ የኔ አባት አረ ወይ ጥያቄ ለመልስ የሚለው አውጣው። እኔ አሁን በቪዲዮ ልገልጥ ነገር ልንገርህ። የኔ አባት እንትኑ ዝቅ አድርገው። ቴንክ ዩ ዝቅ አድርገው። እሺ እኔ ለአንተ የምጠይቅህ ቆይ አባ ለአንተ የምጠይቅህ ጥያቄ አንደኛ ዜና ምዕራፍ 29 ቁጥር 20 ላይ ማን ነው ገባ? የቤተክርስቲያን አባቶች ለዳዊትና ለእግዚአብሔር ገባ ህዝቡ አንገታቸውን ዘንበል ያደረጉ የሚለውን ነገር የፈቱበትን ፍቺ አመጣለሁ ነው ያልኩህ። አምጣ፣ ይኸው እጠብቅሃለሁ። አይደለም አየህ፣ ምንድን ነው ያጠፋው አንተ መሰለህ? ይህንን ጥቅስ ጠቀስክ። እናንተ ማን ላይ እንዳትገባ ፕሊስ፣ እባክህን። እኔ እንደዚህ አይነት ነገር በጣም ማን ላይ እንዳትገባ። ቆይ ልናገርና ሲናገር ምንድን ነው ያልከው? ይሄንን ጥቅስ ቅድም እኮ ከታች ሆኜ እኮ እየሰማኋችሁ ነበረ። ምን አልክ? ይሄንን ጥቅስ በማንሳት ለፍጡር ወይም ለሰዎች የአክብሮት ለሰው ምን ይገባል ብለህ አሁን ምንድን ነበር ስትከራከር የነበረው? ለይፋ ለሰው የአክብሮት ስግደት ይገባል፣ ለእግዚአብሔር ደግሞ የአምልኮት ስግደት። እዚህ ቦታ ለዳዊት የአክብሮት ስግደት ሰግደዋል። ስለዚህ የአክብሮት ስግደት ወይም ደግሞ የጸጋ ስግደት የምትሉትን እናንተ ለፍጡራን ይገባል ብለህ ማስረጃን የጠቀስከው ይህንን ጥቅስ ማስረጃን የጠቀስከው። ስለዚህ ይሄ ጥቅስ አንድ የቤተ ክርስቲያን አባት እኔ ምን አልኩ? አንድም የቤተ ክርስቲያን አባት አምጥተህ ለፍጡራን ስግደት ወይም ለሰዎች ለቅዱሳን፣ ለጻድቃን፣ ለሰማዕታት ምናምን የምትሏቸውን እናንተ ለነዛ ስግደት ይገባል ብለው ይሄው እንደ ማስረጃ ብለው የጠቀሱት ጥቅስ ይሄ ነው ብለህ ነው አንተ እየሞገትክ ያለው። እኔ ደግሞ አንተ በፈታህበት መንገድ አምጣ ብዬ ስላቃተ ማምጣት ስላልቻልክ እኔ ምን አመጣለሁ? አንተ በፈታህበት መንገድ ይህንን ጥቅስ ተጠቅሞ ለፍጡራን የአክብሮት ስግደት ይገባል ብሎ ያልፈታ ላመጣልህ ነው። የአክብሮት ስግደት በዚህ ጥቅስ ምክንያት የአክብሮት ስግደት ይገባል። እሺ ልቀጥል። ኦኬ አንተ አመጣለሁ ብለህ ገባ። የአንደኛ ዜና ምዕራፍ 29 ቁጥር 20 ማለት ነው። ከቤተክርስቲያን አባቶች ይህንን ፍቺ የፈቱበትን አመጣለሁ አልክ። አንተ አምጣ ስትለኝ እኔ ምን አልኩ መሰለህ? አንደኛ ዜና ምዕራፍ 29 ቁጥር 20 ላይ ያለው ሐሳብ ለዳዊት እንዲና እንዲህ ለእግዚአብሔር እንዲና እንዲህ ሆኑ ብዬ ስልክ አንተ ከቤተክርስቲያን አባት አልከኝ። ይህንን ደግሞ የማይቀበል ካለ አምጣ ስለ አመጣለሁ አልከኝ። ስለዚህ አንተ አምጥተህ እኔን አሳፍረኝ። ማስረጃ የጠየኩህ ለምንድን ነው? እኔ ለምንድን ነው የቤተክርስቲያን አባት አምጣ ብዬ ማስረጃ የጠየኩህ ለምንድን ነው? ሙለታ አንደኛ ዜና ምዕራፍ 29 ቁጥር 20 በተለየ አመለካከት በተለየ ማስረጃ የጠየኩህ ለምንድን ነው? ለምንድን ነው ማስረጃ የጠየኩህ እኮ ነው። አምጣ አንተ። ቆይ ለምንድን እኔ ማስረጃ የጠየኩህ ለምንድን ነው? ቴንክ ዩ። አንተ ማስረጃ የጠየከኝ ምንድን ነው? እኔ መልስ አድርጌ ሳመጣ አንደኛ ዜና ምዕራፍ 29 ቁጥር 20 ለሰዎች የአክብሮት ስግደት ለእግዚአብሔር ደግሞ የአምልኮ ስግደት ይገባቸዋል ብዬ አንደኛ ዜና ምዕራፍ 29
ቁጥር 20 ሳመጣ አልቀበልም አልክ አንተ። እንደሱ አይደለም እንዴ? ለምን ተተባበራለች ፍዬ? እኔ እኮ ብቻዬን እኮ አባ እሺ ጨርሱ። አንድ ቆርጡ ብቻዬን እኮ ነኝ። ጨርሱ በቃ ጨርሱ። የለም አንድ የሚያግዘኝ ኦርቶዶክሳዊ እኮ የለም። ኦኬ ስማኝ፣ አንደኛ ዜና ምዕራፍ 29 ቁጥር 20 ሳመጣልህ ምን ብዬ ነው ያመጣሁልህ? በንጉሱ ፊትና በእግዚአብሔር ፊት አንገታቸውን ዘንበል አደረጉ። ይሄ ማለት በንጉሱ ፊት የአክብሮት ስግደት፣ በእግዚአብሔር ፊት ደግሞ የአምልኮ ስግደት እንዳደረጉ ያሳብቃል። ምክንያቱም ለሰው እንደ እግዚአብሔር ሆኖ የአምልኮ ስግደት ለሰው ልጅ አይገባም። ይሄ ማሳያ ብዬ ምን አልኩ? አንደኛ ዜና ምዕራፍ 29 ቁጥር 20 አመጣሁልህ። አንተ ደግሞ ምን አልከኝ? ይህንን ደግሞ ሪፈረንስ የሚያደርግ ወይም የሚያብራራ አባት ካለ አምጣ አልከኝ። የሚያብራራ አባት ካለ አምጣ አልከኝ። አንተን ደግሞ ምን አልኩ? የማያብራራ አባት ካለ ይህንን አንደኛ ዜና ምዕራፍ 29 ቁጥር 20 የማያብራራ ልክ ሞራል ለው ላይ ነው ወይ ያለው? ከየት ነው ያነበብከው? ወይስ ሰረሞን ያለው ነው ወይ ያለው? ወይስ ሲቪል ለው ላይ ነው ወይ ያለው? ከ613 ህግጋት መካከል የትኛው ህግ ላይ ነው ያገኘው ለፍጡር መስገድ እንዳለብን? እኛ ይልቁኑ ለፍጡር ሳይሆን ለፈጣሪ እንድንሰግድ ለፍጡር እንዳንሰግድ ታዘናል። ስለዚህ በግልጽ መንገድ ምንድነው እኛ እያልን ያለ ነው? እኛ ከናሬቲቭ ወይም ከሂስቶሪካል ቡክስ ቲቺንግ ወይም አስተምህሮ አይደለም የምንመሰርተው። ፕሊስ እኔ ያንተን ካሜራ እያየሁ አይደለም፣ ኮሜንትም እያየሁ አይደለም። እንደዚህ ብዬ ነው እያወራሁ ያለሁት። ትቼዋለሁ። ብቅ ያረከውን ነገር አይቼዋለሁ። በተራ ታወራለህ፣ አይጭነቀን። በተራ ታወራለህ። ኖ ወይ አሁን ወይ በቃ ኬፍ በተራህ ታወራለህ። ካቃት የቤተክርስቲያን አባት ማምጣት ካቃት ደምረው እባክህ ያወራበት ጣልቃት አንተን ሰምተህ አባቢ እኮ ባይጥምህም በቃ እስኪጨርስ ጠብቅና አንተ ላይ እኮ ማንም ሰው እኮ አይገባም። እሺ አንደኛ ዜና ምዕራፍ 29 ቁጥር 20 ያብራራልኝ። እኮ አንተ ትሻላለህ እኮ በዚህ ነው አይደል? ቆይ ደሜ የሱ ድል ነው። እድሉን ይጨርስ። ከዛ በኋላ ሲጨርስ ያንተ እድል ላይ እንደፈለክ ታወራለህ። እሱ ላይ ለምን ጣልቃ ትገባለህ? እሱ እያብራራ እንዴ ይሄማ እንደዚህማ ደቂቃ ስጣቸውና ያወሩ። እሺ ደቂቃ ሞዴሬተሮች አስቀምጡላቸው። እኔ ላይቭ እያደረኩ ነው። አንድ ደቂቃ እስክቆም ድረስ ኦኬ። ደቂቃ የሚያስቀምጥ ሰው ካለ ችግር የለውም። ደቂቃ አስቀምጡልኝና አጭር ነገር ነው። ኧረ እባክህን ሚዩት ላስቀምጥ። አልጨረስኩም። ሞሬት ስጠኝና ላስቀምጥ። ደቂቃ አስቀምጣለሁ። አንተማ ሚዩትም ታደርገናለህ። እሺ ምንድን ነው 12 ደቂቃ በጌታ ቻው ጌታው ድረስ አይዞ አልፈልገውም። 14ቱን እኔም ራሱ ማለት ነው ችግር የለውም። እኔ 4ቱን ነው የምጠቀመው። ከ4 ሲደርስ አስቆመኝ፣ ችግር የለውም። አንተም 4 ተጠቀማለህ ቀጥሎ፣ ወይም 5 ከፈለክ ችግር የለውም። ይኸውልህ 4ቱን ብቻ ነው የምጠቀመው። ላልጠቀምም እችላለሁ 4ቱን። ይኸውልህ በግልጽኛ እያወራን ያለ ነው ለሃይማኖታዊ ለሆነ ትምህርታዊ ለሆነ ነገር፣ ለአስተምህሮ፣ ለቲቺንግ ቀጥታ ከመለኮት የታዘዝነው ነገር ነው የምናደርገው። እኛ ወንጌላውያን አማኞች ነን። ፕሮቴስታንት ብለህም ያዘው ኢቫንጀሊካል። ስለዚህ እኛ ወንጌላውያን አማኞችን ከመለኮት ከእግዚአብሔር ከአምላካችን የታዘዝነውን ነገር እንትን እንላለን እናደርጋለን። ከእግዚአብሔር ከአምላካችን ያልታዘዝነውን ነገር ከእግዚአብሔር ከአምላካችን በሐዋርያት በኩል ኦር በብሉይ ኪዳን በነቢያት በኩል በነገስታት በኩል በካህናት በኩል በተለያየ መንገድ የታዘዝነውን ነገር ነው የምናደርገው ማለት ነው። ወዳጄ እንኳን እኛ በብሉይ ኪዳን የነበሩ ነቢያት ራሱ ሲያስፈጽሙት የነበረውን በሙሴ በኩል የመጣውን ሕግ ነው፣ ሌላ ነገር አይደለም ያስፈጸሙት። ስለዚህ በሙሴ በኩል የመጣውን ሕግ ሲተላለፉ ነቢያቶቹ መጥተው ምን ያደርጋሉ? ተመለሱ፣ ንስሐ ግቡ፣ ይህንን ሕግ ተላልፋቸዋል ይላሉ እንጂ አዲስ ሕግ አያመጡም። አዲስ ሕግ ፎርሙሌት አያደርጉም፣ ክሬት አያደርጉም ማለት ነው። ስለዚህ በግልጽ መንገድ እኛ እየተናገርን ያለነው ይሄ ፔንታቶክ ወይም ቶራ የሚባለው የሙሴ የሕግ መጽሐፍ የዜና መጽሐፍን አክቹዋሊ የዜና መጽሐፍ አንደኛ ሁለተኛ የሚባል ለአይሁድ የለም። አንድ የዜና መጽሐፍ ነው ያለው።
ከሰብትዌጀንት ትርጉም የሰብዓ ሊቃናት ትርጉም ነው። ከዛ በኋላ ወደ ግሪክ ሲተረጎም ነው አንደኛ ሁለተኛ የሚል ያለው እንጂ ዜና መዋዕል የብሉይ ኪዳን ቀኖና የመጨረሻው መጽሐፋቸው ነው። በእዝራ እንደተጻፈ ይታመናል። እሱ ለነሱ ከምርኮ በኋላ ያላቸውን መጽናናት ለማሳየት የተጻፈ መጽሐፍ ነው። ከዛ ውጭ የተፈጸሙ ታሪኮች ነው የተጻፈው እንጂ እንደዚህ ትክክል ነው እንደዛ ትክክል አይደለም ለማለት ዶክትሪን ወይም ቲቺንግ አስተምሮ ለማስጨበጥ የተጻፈ መጽሐፍ አይደለም። ለአስተምሮ ለዶክትሪን ለእንደዚህ አይነት ነገር መሰረታዊ ለሆኑ ሰዎች ይሄን ማድረግ አለባቸው ይሄንን ማድረግ የለባቸውም ለሚል ነገር የተጻፈ አይደለም። ስለዚህ ልምምዶች የተለያዩ ልምምዶች ሰዎች አንዳንድ ጊዜ በስተት አንዳንድ ጊዜ ደግሞ ልክ ሆነው የሚያደርጓቸው ልምምዶች በሙሉ ይሰፍራሉ። ምን ላይ እነዚህ የሂስቶሪካል ቡክስ ብያለው ዜናን ጨምሮ ማለት ነው። ስለዚህ ሰዎች የሚያደርጓቸውን ነገሮች ሲጻፉ ስህተት ነው ተብሎ አይጻፍም። እዛው ላይ ልክ ትክክሉ ትክክል ነው ተብሎ አይጻፍም። እዛው ላይ ባይዘው ስህተቱም ስህተት ነው ተብሎ አይጻፍም። ለአንባቢ ነው የሚሰጠው። ትክክሉም ትክክል ነው ተብሎ አይጻፍም። ለአንባቢ ነው የሚሰጠው። ቅድም ምሳሌ አድርጌ ነግሬያለሁ። በእነዚህ ሂስቶሪካል ቡክስ የሳኦልን አካሄድ እና የዳዊትን አካሄድ እያነጻጸረ ይጽፋል ጸሐፊው ማለት ነው። እሱ ግን ይሄኛው ትክክል ነው ይሄኛው ትክክል አይደለም አላለም። ለአንባቢ ነው የሰጠው። የተፈጸመው ነገር ግን አስቀምጧል። ሳኦል ምን እንዳደረገ፣ ዳዊት ምን እንዳደረገ፣ ዳዊት ኃጢአት ካደረገ በኋላ እንዴት ወደ ንስሐ እንደተመለሰ፣ ሳኦል ኃጢአት አድርጎ በዛው እንደቀጠለ ምናምን ኤቭሪቲንግ ያስቀምጣል። አንባቢ ይፈርዳል። በየትኛው የሙሴ መጽሐፍት በህጉ መሰረት ማለት ነው። አንባቢ ይፈርዳል። እኔ ነኝ የሰጠው ማንም አይደለም። ተሳስቼ ነው ደሜ አራት ላርግ ልቆያለሽ። ተሳስቼ ነው እኔ ነኝ ይቅርታ። እሺ ኦኬ። ይኸውላችሁ ጋይስ እዚህ ጋር በደንብ አድርጋችሁ እንድታስቡ የሚያስፈልገው እኛ ኦርቶዶክሳውያን ምን አይነት ጥያቄ መሰላችሁ የጠየቅ ነው። ስፔሻሊ እኔ ምን አይነት ጥያቄ መሰላችሁ የጠየቁት ለሙለታ ወዳጄ ማለት ነው። ህዝቡ አንደኛ ዜና ምዕራፍ 29 ቁጥር 20 ላይ ህዝቡ ላንብበው ጥቅሱን እንደዚህ ይላል። ዳዊትም ይልና ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ባርኩ አምላካችሁ እግዚአብሔርን ምን በሉ ባርኩ አላቸው። ማ ዳዊት። ዳዊት ምንድን ነው? ንጉሥ ነው። ከዛስ ጉባኤውም ይላል ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ ይላል። ባርኩ ያላቸው ንጉሥ አለ። የንጉሱን ደግሞ ትእዛዝ ተቀብለው አምላካቸው እግዚአብሔርን ምን አደረጉት ይላል? ባረኩት ይላል። ኦኬ ሲባርኩት ምን አደረጉ? በደንብ ባርካችሁ ስሙኝ። ሲባርኩት ምን አደረጉ? ባረኩ ይልና ማለት ነው። ከዛ በኋላ ባረኩ ይልና ራሳቸውን አዘንብለው ካኒማጅን ራሳቸውን አዘንብለው ለእግዚአብሔርና ለንጉሱ ምን አሉ? ሰገዱ ይላል። ባርኩ ብሎ ያስተማራቸውና የነገራቸው ማን ነው? ዳዊት ነው። ዳዊት ነው። መባረክ ያለባቸው እግዚአብሔርን እንደሆነ የነገራቸው ማን ነው? ዳዊት ነው። ዳዊት ለህዝቡ ተናግሮ ዳዊት የነገራቸውን ነገር ህዝቡ ደግሞ ተቀብለው በዳዊትና በእግዚአብሔር መሃል ማለት በአንድ በተመሳሳይ ሁኔታ ምን አሉ? ሰገዱ ይላል። ሲሰግዱ ዋነኛ ሐሳብ ምንድን ነው? የዳዊትን ሐሳብ ማስፈጸም ነው። ዳዊት ያላቸው ምንድን ነው? ለእግዚአብሔር ባርኩት ነው ያላቸው። ለሙለታ የጠየቁት ምን አይነት ጥያቄ መሰላችሁ? ለሙለታ የጠየቁት ምን አይነት ጥያቄ መሰላችሁ? ህዝቡ እግዚአብሔርን ሲባርኩ ሰገዱ። ኦኬ ለዳዊት የሰገዱትና ለእግዚአብሔር የሰገዱት ምን አይነት ስግደት ነው ብዬ ነው የጠየቁት። ወንድማችን ሙለታ ግን ይሄንን ለመመለስ ተናነቀው። ከነሱ ቤተ ክርስቲያን አንድ ሰው ከሙስሊም ጋር ባደረገው ድቤት መካከል ለእግዚአብሔርና ለሰው የተለየ አይነት ስግደት አለ ብሎ ክብር ስግደት ምን እንላለን? እንሰግዳለን። ለምንድን ነው እንደዚህ የምሰግዱት ብሎ ለሚጠይቀን ሰው መልሳችን ይሄ አንደኛ ዜና ምዕራፍ 29 ቁጥር 20 ላይ ያለው ሐሳብ ነው መልሳችን። ይሄንን ነገር ስለው ከቤተ ክርስቲያን አባት ይሄንን የሚደግፍልን አምጣ አለኝ። የማይደግፈውን አምጣ ብዬ ጥያቄ አቀረብኩለት።
ወንድማችን ይህን ጥያቄ ምን ማለት አልቻለም፣ መመለስ አልቻለም። ከዚህ ጥያቄ ውጪ ብዙ ነገሮችን መናገር ጀመረ ማለት ነው። የኔ ጥያቄ አንድና አንድ ነበረ። ይኸው ምን ነበረ መሰላችሁ? አንደኛ ዜና ምዕራፍ 29 ቁጥር 20 ላይ ያለው ስግደት ለዳዊትና ለእግዚአብሔር አሁንም መመለስ ካለብህ መመለስልኝ፣ ለእግዚአብሔርና ለዳዊት አንድ አይነት ስግደት ሆኗል። ሶዛት ይሄ አንድ አይነት የተባለ ስግደት ምን አይነት ስግደት ነው? መልስልኝ። ቃሉን ቃል በቃል መልስልኝ። ከቤተ ክርስቲያን አባት ካለም መልስልኝ። ይሄን ነው መልስ የምፈልገው። አመሰግናለሁ። ስንዴ ቃል አድርግልኝ ሙሌ። ችግር የለው። አራት በቂ ነው። አራት በቂ ነው። ችግር የለው። አዎ በጣም የሚያሳዝነው ነገር እንግዲህ አራት ቃል ስምንትም ዘጠኝም ማድረግ ትችላለህ። ይሄ የፓስተር አሌክስ ቤት አይደለም፣ የጴንጤዎች ቤት ነው። ደሜ ረዥም ደቂቃ ማውራት አይወድም መሰለኝ ነው አይደለ? ደሜ አልፈለክም ብዙ ረዘም እንዲል አይደል? አንድ ነው። ረጅም ደቂቃ የምናወራበት ነገር አለ። ነገር ግን የጠየቁ ጥያቄ አንደኛ ዜና ቆይ ከእንደገና አድርገው ደቂቃውን በቃ ቆይ አይ በቃ ደቂቃውን አስቀምጥልኝና አልቀጥል። ሰምቻለሁ፣ ጥያቄውን ሰምቻለሁ። ጥያቄውን ሰምቻለሁ። አንተ የምትፈልገውን አይደለም ማውራው። ደሜ ችግር አንዴ ደሜ አሁን በቃ ቆይ አንዴ ሪሴት ላድርገውና አንዴ እንትን ከመጀመሪያ ያንተ መልስልኝ። ያንተን አውዳ ፈታት ንገረኝ። በትክክለኛው ጎዳና ያንተን መረዳት ንገረኝ። ገባ? ከዛ በኋላ ኦኬ በቃ ሚት አድርገው ደቂቃውን አስቀምጥልኝ። ቆይ ማውራውን አውራለሁ። ቆይ መልስልኝ ያንተን። ቆይ እኮ ኧረ እባክህን ይኸውላችሁ፣ እኔ የተናገርኩትን ሊነካው አልሞከረም። እውነት ለመናገር በእንደዚህ አይነት መጽሐፍቶች ተናግሬያለሁ። ቅድም ሂስቶሪካል ቦክስ ለምሳሌ በአንደኛ ሳሙኤል ምዕራፍ 28 ላይ እንግዲህ ከ7 እስከ 25 ድረስ ካነበባችሁ ሳኦል ሳሙኤልን እንድታስነሳ ይሄ የመናፍስት ጠሪ የሙታን መናፍስት ጠሪ ሴትዮ ጋር እንደሄደ ይናገራል። እዛ ቦታ ላይ ሳኦል ትክክል አደረገም ስህተት አደረገ የሚል የለም ወዳጆች። እኔ እንዴት በምን አይነት መንገድ እነዚህን ሰዎች እንደምናስተምር አላውቅም። ስለዚህ እዛ ቦታ ላይ ሳኦልን ያደረገው ነገር ብቻ ተቀመጠ እንጂ ልክም ነው ልክም አይደለም የሚል ነገር የለም። ልክ ነው ልክ አይደለም የሚለው ሰው አንባቢው ከኦሪቱ ሕግ ከሙሴ ሕግ አንጻር አይቶ ልክ የሆነው ነገር ልክ ነው፣ ልክ ያልሆነው ነገር ልክ አይደለም ብሎ ይወስዳል። ስለዚህ ይሄንን ልምምድ አይተህ አንተ ምን አታደርግም? ወደ መናስ በርግጥ ልታደርጉ ይችላላችሁ እናንተ ይሄንን እንደ ማስረጃም እየጠቀሳችሁት ነው ባይዘው ወይ እና ልክ እንደ ማስረጃም ሲጠቀስ ይሄ ነገር ሰምቻለሁ ከዚህ በፊት። ስለዚህ ወደ ሙታን ሳሙኤልን አስነስሽልኝ ብሎ ወደ ሙታን ጠሪ ወደ መናፍስት ጠሪ ሴትዮ መሄዱ ሳኦል ትክክል ነው ማለት ነው እንደናንተ አካሄድ። ይሄንን ማስረጃ አድርገህ ይሄው ሳኦል ወደ ሙታን ጠሪ ስለሄደ እኛም ወደ እንደዚህ አይነት ሰዎች ወደ ሞራ ገላጮች፣ ወደ ሙታን ጠሪዎች፣ ወደ መናፍስት እንትን አድረጊዎች መሄድ እንችላለን ማለት ነው። ለምን? ያንን ነገር እዛ ቦታ መጽሐፍ ቅዱስ ተጽፎ ስለምናገኘው ቀጥታ ይሄንን ሂዶ ማድረግ ነው። ተጽፎ ያገኘነው ነገር በሙሉ እያወራን ያለነው እኛ በግልጽ ክርስትና ከእግዚአብሔር ዘንድ በተለይ አሁን እንግዲህ ክርስትና በብሉይ ኪዳንም የነበሩ አይሁዶችን ሊያረጉት የሚገባ ነገር ሊያደርጉት የማይገባ ነገር ክሊር የሆነ ነገር ተቀምጦላቸዋል። ቅድም ተናግሬያለሁ። አሁን ፖዚቲቭ እና ኔጌቲቭ፣ ፖዚቲቭ 248 ህጎች፣ ኔጌቲቭ ደግሞ አታድርጉ በሚል መንገድ ደግሞ የተቀመጠው ወደ 365 ህጎች ተቀምጧል። ከዚህ ህግ ውጪ ቅስቅስ ቢሉ በቃ ምንድነው ስህተት ነው። ስለዚህ በታሪክ መጽሐፍቶች ግን እነዚህ ነገሮችን ከዚህ ውጪም ሲሄዱ ይዘገባል፣ በዚህም መንገድ ሲሄዱ ይዘገባል። ከዛ በኋላ አንባቢው ልክ ነው ልክ አይደለም ብሎ ይፈርዳል። በቃ ጸሐፊዎቹ የታሪክ ጸሐፊዎች እንጂ የዶክትሪን አስቀማጮች ስላልሆኑ ማለት ነው። ስለዚህ በግልጽ መንገድ እኛ ምንድነው እያወራን ያለነው? በክርስትና ደግሞ አንድ ጊዜ ለቅዱሳን ፈጽሞ የተሰጠ እምነት አለ። ሃይማኖት ብሎ የተረጎመው የ1954 ወይም ደግሞ የኛው መጽሐፍ ማለት ነው። አሁን የምንጠቀመው መጽሐፍ እምነት። ስለዚህ ከእግዚአብሔር ዘንድ እምነት ወይም ሃይማኖት ብለን የምንለው አንዴ
አንዴ ምን ሆነ ነው እየተደረግን ያለ ነው? ቆይ አንዴ ችግር የለውም። 53 ደቂቃ ላይ ሚውት እያደረጉን ነው። ኤፊ ኮመንት ላይ ሚውት ለምን ያደርጉናል? አሁን ይሄ ሲያልቅ አይደርስም። ይሄንን ኮምፕሌን ለማድረግ ደሜን ሚውት አታርጉት፣ አንሚውት አርጉት ፕሊስ ሞዴሬተሮች። እሺ አንድ ደቂቃ እንትን ልበል። ሲያልቅ ሲጨርስ ቆርጠሽ ላኪላቸው። ሚውት ናት፣ ሚውት ትፈታ። ኖ ያልሆነ ነገር ከጻፉማ ሚውት ይደረጋሉ እንዴ? ትቀልዳለህ እንዴ? ምን አይደለም። ይኸው ከስር ያለው ነው የተጻፈው። ማርያምን እግዚአብሔር ሞዴሬተሮች ስድብ ካልሆነ በስተቀር አትጻፉ። እንትን ቆርጠሽ ላኪላቸው። አትሳደብም። አክቹዋሊ ስድብ ካልሆነ ሚውት አታርጉ ፕሊስ። ኦኬ አንድ ደቂቃ እንዳለኝ አስቤ ሄዳለሁ፣ ወይም ኤፋ እንደ አዲስ አጀስት ያደርግልኝ። ለማንኛውም አንድ ነገር ላድርግልሽ። እንደ አዲስ አንድ ከሚውት ፍቷት፣ ቆርጠሽ ላኪላቸው። ከሚውት ፍቷት። እሺ እኔ ፍቱለት። ኦኬ በግልጽ መንገድ ምን እያልን ነው እኛ? በምን እንግዲህ አልተመለሰም እያለ ነው። በግልጽ መንገድ ምን ብለን እየፈታን ነው እኛ የልምምድ ተከታዮች አይደለንም። እንትና ሎጥ እንትና አደረገ እኛ እናደርጋለን። ባይዘው ይጠቅሳሉ። ሎጥ ምዕራፍ 19 ላይ መላእክት መሆናቸውን ሳያቅ ያደረገውን ስግደት ምን ይላሉ? ይኸው ሎጥ አድርጓል። ሎጥማ ታዲያ ከሁለቱ ልጆቹ ጋር ተኝቶ እኮ አሞንና ሞአብ የሚባሉ ልጆች እኮ ወልዷል እኮ። ስለዚህ እና ከልጆች ጋር ተኝተህ ልጅ ትወልዳለህ እንዴ? ስለዚህ እኛ እንደዚህ አይነት ነገሮችን አስቀምጣችሁ ልክ አዚፍ እንደታዘዘ ፕሪስክራይብ በሆነ መንገድ በግልጽ በትዕዛዝ መንገድ እንደተደረገ አድርጎ እንደታዘዘ አድርጎ ይሄው ለፍጡር ስገድ የሚል ካለ እሱን ታመጣልኛል። እኔ ለፍጡር አልሰግድም ስገድ ስላልተባልኩኝ፣ አንተ ግን ለፍጡር ስገድ የሚል ካለ አምጣልኝ ነው አለቀ። እኔ ለፍጡር ውሸት ይላል መጽሐፍ ቅዱስ አንብበው የማያውቁ ሰዎች በሙሉ ውሸት ይላል። ሎጥ ከሁለቱ ልጆቹ እንደወለደ ራሱ አያውቁም። ጌታ ኢየሱስ አንብቡ፣ ውዳሴ ማርያም ከማንበብ መጽሐፍ ቅዱስ አንብቡ እንዴ። ዘፍጥረት ቀጥል ይሻ አስቀምጥልህ። እሺ ብራዘርዬ፣ እኔ አሁን ምንም ደቂቃ ምንም እንዲሰጠኝ አልፈልግም። ግን ያልነካው ሐሳብ ምንድነው? የአንደኛ ዜና ምዕራፍ 29 ቁጥር 20 በአንተ መረዳት ምንድነው? መረዳትን ንገረን ነበር ያልኩ። አንተ ግን ምንድነው ያደረግከው? ደቂቃ አስቀምጡልኝ። ጥያቄ ጠየቁ። ችግር የለውም። ዝም ብለህ እሱ መልስ ብለዋል። ደቂቃ አያስፈልገውም። ጥያቄ ጠየቁ። ምንድነው? አንደኛ ዜና ምዕራፍ 29 ቁጥር 20 ሐሳብ ንገረን ነው እንጂ ያልኩ ምንድነው? አንተ እያልክ ያለው ነግሯል። የሱ መረዳት አሁን ንገረን ብለዋል። የሱ መረዳት ቆይ ፍያ ጥያቄ እኮ አለ። በእናታችሁ በደምሮ ይቅርታ፣ አንድ ሀብታሙ የምትባል ወንድማችን። እሺ ይቅርታ ሀብታሙ፣ መስገድ ከፈለክ ሄደህ ለጠቅላይ ሚኒስትር አብይ ሄደህ መስገድ ትችላላችሁ። አሁን እሱ ለምን እንዳስገባው አልገባኝም። እኛ ሌላ ጥያቄ አለ። ምን አይነት በቃ ሄዳችሁ መስገድ ከፈለጋችሁ ሙለታችሁ ስገዱ። በቃ እኛ ሌላ ጥያቄ አለ። ሙለታ አሰናብተው፣ በእናትህ ወደ ጌሙ ይሂድ። በእናትህ አሰናብቱት። አስቤዛ ምናምን ያስገባው ኤፊዬ እንደሰደብ ነው ያስገባው። እኔ እንደሰደብ በቃ አቁመዋል። እና ታዲያ ምንድን ሌላ ነገር የሚናገረው አቁመዋል። በቃ ኦኬ። እኔ ምንድን የጠየቁ ጥያቄ አንደኛ ዜና ምዕራፍ 29 ቁጥር 20 ያንተን መረዳት ንገረኝ ነበር ያልኩ። ልነገረኝ አልቻልክም። ነገር ግን ማን ነው መጽሐፍ ቅዱስ ላይ እኮ የሰው ሀሳብ አለ፣ የሴጣን ሀሳብ አለ፣ የእግዚአብሔር ሀሳብ አለ። ሶስቱን የሚያካተተ ነገር ነው የተቀመጠው መጽሐፍ ቅዱስ ላይ። ነገር ግን እንደ አውዱ ፍቺ ያንን ነገር ልንቀበል ይገባናል። እንደ አውዱ ፍቺ፣ እንደ መጽሐፍ ቅዱስ አውዱ ፍቺ ያን ነገር ልንቀበል ይገባል። እኔ አሁን የጠየቁ ጥያቄ ስለ ስግደት ነው የጠየቁ ለዳዊት ህዝቡ የሰገደው ስግደትና ለእግዚአብሔር የሰገደው ስግደት ምን አይነት ስግደት ነው? ይህንን ለይልኝ ነው ያልኩት። ስህተት ከሆነ ስህተት ነው ብለህ ቆይ አንዴ ልጨርስልህ። አንዴ ብራዘሬ፣ ስህተት ከሆነ ስህተት ነው ብለህ ንገረኝና ለምን ስህተት እንዳልክ ማስረጃ አምጣልኝ። ማስረጃ ለምን ስህተት ነው እንዳልክ አንደኛ ዜና ምዕራፍ 29 ቁጥር 20 ላይ ስህተት ለምን እንዳልክ ማስረጃ አምጣልኝ። ገባ? ከዛ ባሻገር ግን ስለ መጽሐፍ ቅዱስ የተለያየ ኃጢአቶችን አምጥተህ ዳዊት አሁን ኃጢአትን አደረገ። ዳዊት ኃጢአትን ስላደረገ ያን ነገር አድርጋለሁ እያልኩ አይደለም። ነገር ግን ዳዊት ኃጢአትን አድርጎ እኮ ንስሐ ገብቷል።
ያደረገው ኃጢአት ትክክል እንዳልሆነ ተጸጽቶ ንስሐ ገብቷል። ገባ? በተጓዳኝ ስግደት ደግሞ አትስገድ ተብሎ ያልሰገደ ሰው እንዳለ ደግሞ ወይም ደግሞ እንዳለ ያሳየ መጽሐፍ ቅዱስ ይነግረናል። ኖ የተባለ ሰው። ስለዚህ አንደኛ ዜና ምዕራፍ 29 ቁጥር 20 አብራራልኝ ነው ዋናው ጥያቄ። ደቂቃው አይቀመጥ ብለህ እኮ ቢቀመጥ ይሻል ነበር። ረጅም ሰዓት ማብራሪያን እንትን አልከው። እሺ ጣልቃ እንዳትገባ። ይሄ መጨረሻ ነው። ሙሌ መልስ ይመልስልሃል። እንዳትገባ ጣልቃ። እሺ ሙሌ። እሺ ፋይ ይኸውልህ እንግዲህ እሰማለሁ አይደል? አለው የኤፋ ጨለማ ስለሆነ ለኔ ነው የማይታየኝ። አላውቅም። ይሰማል። የኔ ስታክ ሆኗል። አይደል ነው ለምን እንደሆነ። እሺ አሁን መጣል። ኦኬ አሁን ምን አለ ዳዊት? አንደኛ ዜና ነው የሚመልስልህ። መሀል እንዳትገባ ፕሊስ። አሁን የጠቀስከው ጥቅስ ነው የሚመልስልህ፣ ችግር የለውም። ግን ከተነሳው የተሳሳተ እንትን ሊድ ዳዊት ስተት የመጽሐፍ ቅዱስ ያለውን ኃጢአት እየጠቀሰ ምን ይለኛል አለ። ይኸው ይሄን ጋር ያነጻጽራል አለና ዳዊት እኮ ንስሐ ገብቷል አለ። እና ሳውል ንስሐ ከገባ መግባቱ ከሆነ ስተት መሆኑን የሚያሳየው ታዲያ ሳውል እኮ ንስሐ እኮ አልገባም እና ተሳሳተን ማለት ነው። ቅድም ያነሳሁት እኮ ሳውል እኮ ለሙታን መናፍስት ጠሪዎች ሙታን ጠሪዎች ጋር እኮ ሄዶ እኮ ንስሐ እኮ አልገባም። ስለዚህ ንስሐ ስላልገባ ልክ ነው ማለት ነው። ታዲያ ይደረግ። ሳውል እኮ ብዙ ስህተት ተሳስተው እኮ ንስሐ እኮ አልገባም። ብዙ ሰዎች ብዙ ስህተት ተሳስተው ንስሐ ያልገቡ ሰዎች እኮ መጽሐፍ ቅዱስ ላይ ተቀምጧል። ነገርየው ንስሐ ገቡ ተብሎ አልተቀመጠም። ኦኬ በመጀመሪያ ደረጃ ቅድም ተናግሬያለሁ። ስለ ኦሪት ከሆነ የምናወራው ወይም ደግሞ ስለ ብሉይ ኪዳን ከሆነ የምናወራው በብሉይ ኪዳን ካሉ ህግጋት ውጪ የተደረጉ የትኛውም ነገሮችን ስህተት ናቸው። ከዛ ውጪ ከህጉ ውጪ ኢንኬስ ከህጉ ውጪ ማለት ከህጉ እንዲሁም አጌንስት ሆኖ የተደረጉ ህጉ ላይ ለእግዚአብሔር ለአምላክህ ስገድ ተብሎ በቃ እንዲሁ ለእርሱ ብቻ እንዲሰገድ ለማንም እንዳይሰገድ አዟል ህጉ ላይ። ከዛ ውጪ የሆኑ ድርጊቶች በሙሉ ስህተት ናቸው። ሰዎች በልምምድ ሊያረጓቸው ይችላሉ። ስለዚህ መጽሐፉ ላይ ሲጽፉ ሰዎች የጻፉበት መንገድ ኦልሬዲ ይሄ ስህተት ነው፣ ይሄ ትክክል ነው እያሉ ወይም ደግሞ ይሄን ነገር አድርጉ ይሄን ነገር አታድርጉ ለማለት ስላልሆነ የሚያስቀምጡበት የራሳቸው መንገድ ስላለ በትክክል ነገርየውን ቁጭ ያደርጋሉ ማለት ነው። ስለዚህ የተደረገውን ኢቨንቱን ብቻ የተፈጸመውን ታሪክን ብቻ ምን ያደርጋሉ? ቁጭ ያደርጋሉ ማለት ነው ኢቨንቱን። ስለዚህ አሁንም ጸሐፊው የተፈጸመውን ኢቨንት ጻፈ እንጂ ለፍጡር መስገድ ይቻላል የሚል ቅድም ተናገር ያለው ከ613 ህግጋት መካከል አንድ ቦታ ላይ ለፍጡር ስገድ የሚል ነገር የለም። ስለዚህ በመጽሐፎቹ ላይ እነዚህ የሂስቶሪካል ቡክስ ተደጋጋሚ የተናገርኩት ነገር ነው። አሁንም ደግሜ ልንገርህ ካልገባ የተፈጸሙ ነገሮችን ብቻ ይጻፋል እንጂ የህግጋትን መጽሐፍቶች አይደሉም ወይ የዶክትሪን መጽሐፍቶች ሆነው አስተምሮ የተቀረጸባቸው ልክ እንደ ዘጸአት፣ እንደ ዘሌዋውያን፣ እንደ ዘኍልቍ፣ እንደ ዘዳግም በቀጥታ ይሄን ነገር አድርግ ይሄን ነገር አታድርግ፣ በዚህ መንገድ ሂድ በዚህ መንገድ አትሂድ ለማለት አይደለም የተጻፈ። ለምን እንኳን እንደተጻፈ አንተ አታውቅም። እውነት ለመናገር አንተ አታውቅም ለምን እንደተጻፈ ማለት ነው። አሁን ዜና ማን ነው የጻፈው? ለምን ተጻፈ? መቼ ተጻፈ? you don't have any idea. I know this one ይሄንን አውቃለሁ። by the way you don't have any idea ምንም ልታወራ እንደማትችል አውቃለሁ። ስለዚህ በግልጽ እኛ ያወራን ያለነው እኛ ክርስቲያኖች ነን። ክርስቲያኖች ደግሞ አምላካችንን ያዘዘን አድርጉ ብሎ ያለን የምናደርግ፣ አምላካችንን አታድርጉ ያለን የማናደርግ ነን። ስለዚህ አምላካችንን አታድርጉ ብሎት ነገር ግን ሰዎች ቢያረጉት ከሰዎቹ ኮርጀን ወይም ኮፒ አድርገን እንትና ስላደረጉት ብለን የምናደርግ ሰዎች አይደለንም። እኛ የሰዎችን ልምምድ እየቀዳን ትምህርት የምንሰራ ሰዎች አይደለንም። እኛ ምን የምናደርግ ሰዎች ነን? በትክክል በመጽሐፍ ቅዱስ ላይ የተቀመጠ ፕሪስክራይብ በሆነ መንገድ በግልጽ በትእዛዛዊ መንገድ ኮማንድ በሆነ መንገድ ይሄን ነገር አድርጉ፣ ከዚህ ሽሹ፣ ይሄን አታድርጉ፣ ይሄን አድርጉ የሚል ነገር በትክክል የተቀመጠ ነገር ሲኖር ምን እናደርጋለን? ለእግዚአብሔር ለአምላካችሁ ስገዱ ተብሏል፣ እንሰግዳለን። ለሌላ አትስገዱ ተብለናል፣ አንሰግድም። ለሌላ ስገዱ የሚል ነገር የለም። ባይዘወይ ለፍጡር ስገዱ ለምን ስገዱ የሚል ነገር ስለሌለ እኔ ከየት አምጥቼ ልስገድልህ? ብራዘር ከየት አምጥቼ ልስገድልህ? ይሄ የመጨረሻው። ሌላኛው ደግሞ እንዲው በዛ በብሉይ ኪዳን የነበሩ ሰዎች ልክም ይሁኑ ስህተት ግን አግኝተው ሰዎችንም አግኝተው
መላእክትንም አግኝተው ለመስገድ ሞከሩ። አንተ ግን ጭራሹን የሌሉ ሰዎችን ሙሉ በኩልህ አድርገህ ኦምኒ ፕሬዘንስ አድርገህ በዚህ ምድር የሌሉ ሰዎችን በአጸደ ነፍስ ያሉ ሰዎችን የሆነ በሸራ ላይ በወረቀት ላይ ስህ ከዛ ምን ታረግላችኋል? እኮ እንደዛ አይደለም። ከርሱ ይውጣ ምን አይምጣ ጥያቄ ጠይቀህ እስኪመልስ ድረስ መጠበቅ አለ እኮ። አንደኛ ዜና ነው የጠየኩት። አንደኛ ዜና ነው የጠየኩት እኮ ሲጨርስ ከዛ በኋላ ደግሞ አንተ ሲሰጥ እኮ እንደፈለክ እኮ ጨርስ። ቶሎ በል እሺ፣ ጨርስ ቶሎ ላለው እሺ። ስለዚህ ትክክል ለመሰለ እንደዛ ያልኩት እኔ አክቹሊ መልአክ አግኝታችሁ ብትሉ እንደ ዮሐንስ አታድርጉ ተብላችሁ ስለምትባሉ ግልግል ነበር ለኛም። እውነት ለመናገር ለምሳሌ ዮሐንስ መልአኩን አግኝቶ ሞከረ፣ ኔቨር እረፍ ተባለ፣ ተው ተባለ፣ አቆመ። በቃ እንግዲህ ሰው ከድንጋጤ ማቋያ የመልአክ ክብር አይቶ ምንም ብሎ እንዲሁ ደንግጦም ሊደፋ ይችላል። በምንም አይነት ሁኔታ ሊደፋ ይችላል። ባይዘወይ ክብሩም በቃ ብቻ መልአክ እንግዲህ እዚህ ዓለም ላይ ከኛ ጋር የሚኖር ጓደኛችን አይደለም። በእግዚአብሔር ፊት የሚቆሙ የእግዚአብሔር ባለሟሎች ናቸው ማለት የእግዚአብሔር ክብር ያለ አክቹሊ ይሄ እኛ ኤክስፒሪየንስ ያላደረግነው ግሎሪ ያላቸው ያ ማለት እንስገድላቸው እናምልካቸው አይደለም። እነሱም አይፈልጉም። ኦልሬዲ ባሮች መሆናቸው ሎሌዎች መሆናቸውን በግልጽ ይናገራሉ። አግኝተህ እንኳን ብትሞክር ጥሩ ነበረ። ስለዚህ አሁን ያገኘነው እኛ የገጠመን ዕዳ በሸራ ላይና በወረቀት ላይ ቻይናም ሳምቲንግም ምናምን ስሎ ያመጣውን ስዕል ፊት መስገድ ደግሞ እሱ ደግሞ የበለጠ ነገርየውን ውስብስብና የበለጠ ነገርየውን አስቀያሚ ያደርገዋል ማለት ነው።